ዛሬ ማካፈላችሁ ጥቂት ደቂቃ ነው። እግዚአብሔር በዚህ ሳምንት እየተናገረኝና ያው ሁሌ እንደምላችሁ መጀመሪያ ለራሴ የተሰበኩትን ለራሴ መንፈስ ቅዱስ ያስተማረኝን ነው መነግራችሁ። ጥቂት ደቂቃ ነው ማውራችሁ። እግዚአብሔር ከኔና ከናንተ አንድ ነገር ይፈልጋል። እግዚአብሔር የተናገራችሁን ነገር አስጠብቁ። ሃሌሉያ። እግዚአብሔር ያላችሁን ነገር ማስጠበቅ መልካም ነው። ያለ ጊዜ እንዳትቀጩ ያደርጋል። እግዚአብሔር የተናገረውን ነገር ማስጠበቅ፣ እግዚአብሔር ያለንን ነገር ለዛ ነገር ላይ ትኩረት መስጠት፣ ነገሩ ፍሬው ያማረ እና ነገር በጊዜው ውብ ሆኖ እንዲሰራ ያደርጋል። ያለ ጊዜ የሆነ መጨንገፍ አያገኘን። ስለዚህ ዛሬ የማካፈላችሁ የእግዚአብሔርን ሐሳብ በህይወቷ ያስጠበቀችን ሴት በጣም የምንወዳትን መጽሐፍ ቅዱስ ላይ ያለች ሴትን በብዙዎች ዘንድ ዋና የሆነችን ሴት አንስተን ሉቃስ ምዕራፍ 1 ቁጥር 26 ላይ ያለችውን የተወደደችውን የኢየሱስ እናት ማርያምን ዛሬ ትንሽ ላብራራ ፈልጋለሁ። በደንብ አነሳታለሁ ግን በጣም ወዳታለሁ። ባይዘዌ ማርያምን መጽሐፍ ቅዱስ ላይ ካሉ ሴቶች ከመወዳቸው እንደ አቢግያ ከመወዳቸው መሃል ማርያም ናት አንዷና እንደዚህ ይላል። ላንብብላችሁና ከዛ ሐሳቤን እንዴት እንዳስጠበቀች ነግራችኋለሁ። በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። በጣም ወደው ክፍል ነው። ድጋሚ ላንብብላችሁ። በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ወገን ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ወደማ ወደ ዮሴፍ ለሚባል ወደ ታጨች ድንግልናዋን ከጠበቀች ከእግዚአብሔር ዘንድ ተላከ። የድንግሊቱ ስም ማርያም ነው። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሴት ሆይ ካንቺ ጋር ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ ደነገጠች። እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክ የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል? ምን ስለማላውቅ? ወንድ ስለማላውቅ ይህ እንዴት ይሆናል? ግን ከላይ ስናነብ ማን የሚባል እጮኛ አላት? ዮሴፍ። ግን ምን አለች? ወንድ ስለማላውቅ ይህ እንዴት ይሆናል? መልአኩም እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይልም ይጸልይልሻል። ስለዚህ ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷም ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረች ይህ ስድስተኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆ የጌታ ባሪያ እንደ ቃል ይሁንልኝ አለችው። መልአኩም ከእርሷ ሄደ። ቁጥር 34 ምፈልገው። ማርያምም በዚያ ወራት ተነስታ ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስ ቤትም ገብታ ኤልሳቤጥን ተሳለመች። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማጸኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምጽም ጮኸች፣ አንቺ ከሴቶች መካከል ተባረክሽ ነሽ፣ የማጸንሽ ፍሬ የተባረከ ነው። የጌታ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽን ድምጽ በጆሮዬ በመጣ ጊዜ ጽንሱ በማጸኔ በደስታ ዘሏል። ከጌታም የተነገረላት ቃል ይፈጸማልና ያመነች ብፁዕ ናት። ማርያምም እንዲህ አለች። ወረድ ብለን 56 ላይ ማርያምም 3 ወር ያህል ከእርሷ ዘንድ ተቀመጠች፣ ወደ ቤቷም ተመለሰች። 3 ወር ያህል ከእርሷ ዘንድ ተቀመጠች፣ ወደ ቤቷ ተመለሰች። ጌታ ይባረክ። ግን ምን ብያችኋለሁ? ርዕሴ እግዚአብሔር የተናገራችሁን ነገር ምን ማለት? ጌታ ይባረክ። እንግዲህ እዚህ ጋር ምናያት በጣም የምንወዳት የኢየሱስ እናት ማርያም ስትኖር አንድ ነገር አድርጋለች። የታጨች ናት። ዮሴፍ የሚባል እጮኛ ያላት እጮኝነት ካለ ደግሞ ከፊት ለፊት ምን አለ?
ሰርግ አለ፣ ጋብቻ አለ፣ አብሮ መኖር አለ። ስለዚህ አብሯት ሊኖር ፈቃዷን የሰጠችው ዮሴፍ የሚባል እጮኛ ያላት ሴት ናት። በታማኝነት የምትኖር ናት። ምክንያቱም ወንድ ስለማላውቅ እጮኛ ይኖራት እንጂ ባል ያላደረገችው ቅድስናዋን ጠብቃ ድንግልናዋን ጠብቃ በታማኝነት የምትኖር ሴት ናት። ከፊት ለፊቷ ሰርግ አለ፣ የሰርግ ሴሪሞኒ አለ። ስለምትለብሰው ቬሎና ስለምታደርገው ስለሚደረገው የሰርግ ሴሪሞኒ ነው ሐሳቧ ላይ ህይወቷ ላይ ያለው። ስለዚህ ይሄንን በማሰብና ለዛ ፕሮሰስ ላይ ያረጋች ይመስለኛል። ባይጻፍልንም እንግዲህ እጮኝነት ካለ ሰርግ እንዳለ የምንጠብቀው ነው። ሰርግ ካለ ደግሞ ለዛ ሰርግ የምንዘጋጅነን። ስፔሻሊ ሴቶች ታውቃላችሁ ሰርግ ሲሆን ምንና ምን እንደምንፈልግ ብዙ ነገር እናያለን። ከጆሮ ጌጣችን ጀምሮ የተለያየ ቦታ እየዞርን እናያለን። ማርያም ለዚህ ፕሮግራም ራሷን ያዘጋጀችና ይሄን ፕሮግራም በህይወቷ እንደሚያልፍ የምታፈቅረውን እጮኛዋን ዮሴፍን ለማግባት በፕሮግራም እያለች እግዚአብሔር አንድ ፕሮግራም አወጣባት። ዛሬ ባርካቸዋል። የእናንተ ፕሮግራም ሳይሆን የእግዚአብሔር ፕሮግራም በእናንተ ይፈጸም። ሃሌሉያ። ሰማይ እናንተ ላይ ሊያደርግ የሚፈልገው እሱ ይሁንባችሁ። ሰማይ ሲያት አንድ ነገር አለ። ኢየሱስ ራሱን ክብሩን ጥሎ ሊመጣበት የተፈለገው በሴቲቱ የሚወለደው ማርያም እንደሆነች ስላየ መልአኩ ገብርኤል ሂድ ተባለ። ሄደ። አንድ መልእክት ለማርያም ንገራት ተባለ። ከዛ መልአኩ ገብርኤል ወደ ናዝሬት ወደምትኖረው ወደዚች ማርያም መጣና ማርያም አላት። አቤት ስትል ከሰላምታው ከድምጹ የተነሳ በጣም ሐሴት አድርጋ እንዴት ያለ ሰላምታ ነው አለች። አንድ ነገር ተደርጓል፣ አንድ ፕሮግራም አለን፣ ትጸንሻለሽ አላት። እንዴ ወንድ ልጅ ትወልጃለሽ ስሙ ኢየሱስ ይባላል ሲላት አንድ ነገር አለች። እንዴ እኔ ወንድ እኮ አላውቅም፣ ስለዚህ እኔ ይሄ እንዴት ይሆናል ስትል መንፈስ ቅዱስ መጥቶ እንደሚጸልይ በመንፈስ ቅዱስ አማካኝነት እንደምትወልድ ተናገረ። ግን እኔ ዋና ፕሮግራሜ እቺ ልጅ የራሷ የሆነ ፕሮግራም የራሷ የሆነ ሐሳብ ነበራት። ነገር ግን ወዲያው ለእግዚአብሔር ሐሳብ ተስማምታ አንድ ነገር አለች፣ የእግዚአብሔር ፈቃድ ይሁን ይፈጸም አለች። ይኸውላችሁ እጮኝነቷን ነው የምትሰዋው። ምክንያቱም ያለ እጮኛዋ ነው የምታረግዘው። የሷ ፕሮግራም የቤተሰብ ፕሮግራም አለ፣ ፋሚሊ አለ አይደል? ዘርማንዘር አለ። ዮሴፍን እነሱ ቤት ያዩታል። ዮሴፍ ነው እነሱ ቤት መጥቶ ጋብቻ ሊፈጸም ብዙ ማህበረሰብ አለ። ነገር ግን የብዙ ማህበረሰቡን ሐሳብ ትታ የእግዚአብሔርን ሐሳብ ወዲያው ነው አክሴፕት ያደረገች። በጣም የተወደደች ሴት ናት አይደል? ከዛ ይሄን ማለቷ ብቻ ሳይሆን አንድ ነገር አላት። ይሄ እንዴት ይሆናል? ይሄ እንዴት ለምን ይሆናል? እንዴ እኔ ዮሴፍን ነው ማገባ አላለች። እንደ ቃል ይሁንልኝ እኔ እታዘዛለሁ አለች። በኢየሱስም እግዚአብሔር የምትታዘዙበትን መንፈስ ይስጣችሁ። ሃሌሉያ። ከዛ የምፈልገው ክፍል ከዚህ በኋላ ያለ ነው። የሷ ዘመድ የሆነች ባለቤቷ ዘካርያስ የሚባል ኤልሳቤጥ የምትባል ሴት አለች። ያለ ነቀፋ የምትኖር ነገር ግን በቤቷ የሚቦርቅና የወለደችው የአብራኳ ክፋይ ልጅ የሌላት መካን የሆነች ሴት አለች። እቺ ሴት ያለ ነቀፋ ነው የምትኖረው። ባሏ ደግሞ ካህን ነው፣ በቤተ መቅደስ ያጥናል፣ እግዚአብሔርን ያገለግላል። ግን ሁሉ ጊዜ ቤቱ አንድ ጥያቄ አለ፣ ልጅ የሚባል ነገር። ግን ከመወለድ እድሜ አልፋለች ኤልሳቤጥ፣ እርጅና ላይ ናት። ስለዚህ እግዚአብሔር ከ6 ወር በፊት ማርያምን ከተናገራት በፊት ኤልሳቤጥ ጋር መጥቶ እግዚአብሔር ለዘካርያስ እንደተናገረው ታውቃላችሁ፣ ዮሐንስን ጸንሳ ነበር። ስለዚህ መልአኩም እንደዚህ አላት፣ ዘመድሽ ኤልሳቤጥ ምን ብላለች አላት? ጸንሳለች። ምክንያቱም አንቺ ጋር የመጣው ድምጽ አያስደንቅሽ? መካን ልትወልድ የማትችለው እርጅና ውስጥ ያለችው ትዬ ኤልሳቤጥ ምንድናት? እርጉዝ ናት አላት። ስለዚህ ሄደሽ ማየት ትቻለሽ እያላት ነው መልአኩ። በጣም የምወድላት የምፈልገው ከዚህ በኋላ እግዚአብሔር ያላችሁን ማስጠበቅ እንዳለባችሁ እንዴት እንደሆነ ላስረዳችሁ የምፈልገው ከዚህ በኋላ። ማርያም ከተነገራት በኋላ ይላል ወደ ማሄደች ነው የሚለው። ወደ ማሄደች ይላል ወደ ኤልሳቤጥ። ለምን ሄደች? ውስጧ እግዚአብሔር ምን ሰጥቷታል? መልእክት ሰጥቷታል። ንጉስ የሆነ አምላክ የሆነ አዳኝ የሆነ ኢየሱስ የሚባል በውሷ የተጸነሰ ልጅ እንዳለ ተነግሯታል። ስለዚህ ማርያም ይህን ድምጽ ሰምታ ማስጠበቅ ያለባት እንደሷ ታምራት የተደረገላት ኤልሳቤጥ ናት። ማርያም ላይ የመጣው ድምጽ ልትቀበል የምትችለው ኤልሳቤጥ ናት። አያችሁ? ማርያም ምናልባት
ወደ ኤልሳቤጥ መሄዷን ትታ ወደ ጓደኛዋ አኩያዋ ወደ ሚዜዋ ብትሄድ ኖሮ በጣም እርግጠኛ ሆኜ የምነግራችሁ ወደሚያስወርዱ ሰዎች ይዛት ትሄድ ነበር። አያችሁ ምናልባትም ቀጥታ ወደ ዮሴፍ ሄዳ እንዲሆኛለሁ ብትለው ዮሴፍ እንዲማ አይሆንም ብሎ እጁን ይዞ ሄዶ ሐኪም ቤት ወስዶ አስመርምሮ ያስወርደው ነበር። ነገር ግን ምን አለች? ውስጧ ያለውን የእግዚአብሔርን ፕሮግራም ሌላ እግዚአብሔር ፕሮግራም ካለባት ካልታገናኝ ወዴት ሄደች? ወደ ኤልሳቤጥ ሄደች። አያችሁ እግዚአብሔር የተናገራችሁን ነገር የምታስጠብቁት እግዚአብሔር ፕሮግራም ካለባቸው ሰዎች ጋር በመሆን። ብዙ ሰዎች እግዚአብሔር ትልልቅ አጀንዳ በውስጣቸው አስቀምጦ ቆሞ ያለው ለምንድነው ካላችሁኝ ፕሮግራም ከሌለባቸው ሰዎች ጋር ሄደው ያስወርዱታል። ማርያም ለእናቷ ሄዳ ብትነግር እናትየው በጓዳ ድግስ ጀምረዋል። እያዘጋጁ እየገዙ እያስቀመጡት ያለውን አዋረድሽኛ የጥሪ ካርድ ምናልባትም እየተዘጋጀ ይሆናል። መዋረድ ሊመጣ ነው ብለው ምን ሊያደርጓት እንደሚችሉ የታወቀ ነበር። ዛሬ በህይወታችሁ ያለው እግዚአብሔር ፕሮግራም እንዳይጨነግፍ ከፈለጋችሁ እግዚአብሔር ፕሮግራም ወዳለባቸው ሰዎች ሄዱ። ውሏችሁን እምትከርሙበት ቦታ እግዚአብሔር ሐሳብ የሌለባቸው ሰዎች ከሆነ ጭንገፋ ያገኛቸዋል። ስለዚህ ምንም ይላል ማንንም ስታማክር አይናገርም። ሙሉ ክፍሉን ስታነቡት ወዴት ሄደች ይላል? ወደ ዘመዷ ኤልሳቤጥ ሄደችና ኤልሳቤጥ ብላ ሰላምታ ስትሰለማት ይላል። ሰላምታ ስትሰጥ የኤልሳቤጥ ማዕፀን ውስጥ ያለው ጽንስ ዮሐንስ ምን አለ? ዘለለ። አየ ፕሮግራም ካለባቸው ጋር ስትገኝ መቀጣጠል ነው የሚመጣው። ልሳነ ነው ኃይል የሚያገኝ ትንቢት ይታደሳል። የጸሎት ኃይል ትቀበላል። ምን አንተ ደግሞ ጸሎት ትላለህ? ምን አንተ ደግሞ አይልህም? ልክ ሲያይ ጸሎት ጸልይ ይለዋል። ልክ አንተን ሲያይ የሆነ የሚመጣበት የእግዚአብሔር ኃይል አለ። ይሄ እንዲሆን ማስጠበቅ የሚባል ነገር ያስፈልጋል። እዚህ ምድር ስትኖሩ ምንም ነገር ካላስጠበቅን ይስታል ነገር። ወደ መንደር አልሄደችም፣ ወደ ኩዮቿ አልሄደችም። ወዴት ነው ሄደችው? የሷን ነገር ወደሚገባት በታምር የሚሰራ እግዚአብሔር መልአክ የተገናኛት ኤልሳቤጥ ጋር ሄደችና የሆነችውን ስትነግራት ኤልሳቤጥ ገና ምንም ሳትሰማ ማርያም ሆይ የሰላምታሽን ድምጽ ስሰማ በማህፀኔ ውስጥ ያለው ጽንስ ዘለለ አለች። ይኸውላችሁ ለመጀመሪያ ጊዜ መንፈስ ቅዱስ ሳይወለድ የተሞላው ዮሐንስ ነው። ዮሐንስ በምድር በአካል አይደለም መንፈስ ቅዱስ የተሞላው ባይዘው ማህፀን ውስጥ ሆኖ። አየህ የኛን ነገር ስታስጠብቅ የእግዚአብሔርን ፕሮግራም ባንተ ያለውን ስታስጠብቅ ለሌላው ራሱ መነሳት ምክንያት ነው የምትሆነው። ሃሌሉያ። ለሌላው የመንፈስ ቅዱስ መሞላት የመንፈስ ቅዱስ መነቃቃት የሰዎች መታደስ የሰዎች ከውድቀት መነሳት ምክንያት ነው የምትሆነው ፕሮግራምህን ማስጠበቅ። ስለዚህ ማርያም ወዴት ሄደች? ነገሯን ልታስጠብቅ ወደ ኤልሳቤጥ ሄደች። ወደ ታምራት እኩያዋ ወደ ሆነችው በታምራት የሰማይ ፕሮግራም ወደ አለባት ኤልሳቤጥ ጋር ሄደች። ዛሬ እግዚአብሔር ነገር በእናንተ ላይ ተነግሮ እግዚአብሔር ፕሮግራም ኖሮብህ እንዲፈጸም እንዲቸኩል ከፈለክ ማስጠበቅ የሚባል ነገር ያስፈልጋል። ከማያስጠብቅ ህይወት ከማያስጠብቅ ሪሌሽን ከማያስጠብቅ እጮኝነት መለየት መውጣት ያስፈልጋል። እነዚህ ነገሮች ለውርጃ ያጋልጣሉ። እግዚአብሔርን ፕሮግራም በውስጥ የተጸነሰውን ጽኑ ውርጃ ውስጥ ይከታሉ። ስለዚህ ምን ያስፈልጋል? ማስጠበቅ ያስፈልጋል። እግዚአብሔር ፕሮግራም ያላስጠበቀ አንድ ሰው ልንገራችሁና ልጨርስ። እግዚአብሔር ያዕቆብ ልጆች አሉት 12 ልጆች። ከዛ መካከል ዮሴፍን ይወደው ነበር ይላል። ያጌጠች ብራማ ወርቃማ የሆነች ያጌጠች ልብስ ገዛለት አይደል? ወንድሞቹ በዮሴፍ ይቀናሉ። ይሄ ብቻ ራሱ ዮሴፍን ከወንድሞቹ እንዲሸሽ ማድረግ ይችላል። ነገር ግን ዮሴፍ ይላል ህልምን አለመ። ከዛ ህልምን ሲያልም የሰማይ ፕሮግራም በሱ እንዳለ እግዚአብሔር ሲናገረው ለማይቀበሉት ሰዎች ሄዶ ተናገረ። በልብስ ለሚቀኑበት ወንዶች የእግዚአብሔርን ራእይ ሄዶ ተናገረ። አንድ ነገር አላቸው። ነዶ አየው አላቸው። የኔ ነዶ ግን ቆመች። ከዛ የሌሎቹ የናንተ ነዶ ምን አለች? ለኔ ምን አለች? ሰገደች። አያችሁ የእግዚአብሔርን ፕሮግራም ስላላስጠበቀ መነገር ለሌለበት ሰው ስለነገረ አብዝተው ምን አሉት ይላል? ጠሉት ይላል። የእግዚአብሔርን ፕሮግራም የት ጋና እነማን ጋር እንደምታሳልፍ
እንደምትናገር ካላወቅ በላይ ላይ ጠላት እየገዛ ነው የምትሄደው። ኢሚዲየትሊ ይሄ ዮሴፍን ለመጉዳት ነው የተመካከሩት። አንተ እኛንን ላንተ ምን ሰግደው አረሱ አልበቃውም እንደዛም ይያለ ሌላ ጊዜ ህልም ሲያልም ለአባቱ ሁሉ ተናገረ። አንተ ሁሉ ስትሰግድ ጨረቃም ፀሐይም ስትሰግድልኝ አይቻለሁ። አባትየው ገሰጸው ይላል። ነገር ግን ዞር ብሎ ምን ይለዋል? ይጠብቅ ነበር ይላል ያዕቆብ። አዎ ልጄ ባንተ ላይ እግዚአብሔር ፕሮግራም አለ በርታ አላለውም ያዕቆብ። ምን አለው? ገሰጸው፣ አስደነገጠው። ነገር ግን በጎን ምን ይል ነበር? ይጠብቅ ነበር። አያችሁ የእግዚአብሔርን ፕሮግራም አለመጠበቅ አለማስጠበቅ ምን እንደሚያመጣ ደግሞ ልንገራችሁና ልጨርስ። ዮሴፍ በሌላ ጊዜ ስንቅ ይዞላቸው ወደ ወንድሞቹ ሲሄድ ገና ሩቅ ሲያዩት ይላል ተናደዱ፣ ተቆጡ፣ ተመካከሩበት። እንግደለው አሉ። ያለ እድሜ ያለ ጊዜ ሞትን በላይ ላይ ታውጃለ። ፕሮቴክት ራስን እግዚአብሔርን ፕሮግራም ካላስጠበቅ ውሎን ካለየ ሞትን አወጁበት ወንድሞቹ። እናንተ ሲመጣ ገና ሲያዩት እንገለዋለን እንግደለው ብለው ተመካከሩ። ሮቤል ነው አይደል አዘነለት የሚለው ሊያስተርፈው ስለፈለገ አንድ ነገር ጉድጓድ ውስጥ እንጣለው አለ። ጉድጓድ ውሃ እንደሌለ ስላወቀ እንዲተርፍ ፈልጎ ታላቅ ወንድምየው ጉድጓድ ውስጥ እንጣለው አለ። የነሱ ሐሳብ ዮሴፍ ላይ ያለ እግዚአብሔር ሐሳብ መፈጸምና አለመፈጸሙ ሳይሆን እሱ ላይ የተገለጠው ነገር በመናገሩ ነው። የማይገባ ቦታ የማይገባ ንግግር መናገር ዋጋ እንድትከፍሉ ያደርጋል። ዮሴፍን ታውቃላችሁ፣ ልብሱን ቦጫጨቁት፣ ጉድጓድ ጣሉት። ከዛ ደም ለውሰው አባትየው ጋር ሲሉ ቀና ደግሞ ሲሉ የእስማኤላውያን ነጋዴዎች ሲመጡ አዩ ግመላቸውን ጭነው። ከዛ ምን እንጠቀመናለን ጥለን፣ ስለዚህ ምንም በለው እንሽጠው። በተራ ገንዘብ እንድትሸጥ ያደርጋል። ዋጋህን ተራ ውስጥ እንድትገባ ያደርጋል። በ20 ብር ሸጡት ይላል ዮሴፍን። ባለ ራዩን እግዚአብሔርን የሰማይ ፕሮግራም ያለበትን ሰው በማይመጥን ዋጋ እንዲሸጥ አደረገ። አንዳንዴ የማይመጥን ዋጋ እንዲሰጠን የሚያደርገው የራሳችን አካሄድ ነው። ዮሴፍ እግዚአብሔር የተናገረውን ቢጠብቅ ወይም ደግሞ ለሚቀበለው ሰው ቢናገር፣ ሁሌ እንደምላችሁ የማይቀበሉን ቦታ ጊዜ አታጥፉ እንደምላችሁ ማለት ነው። ለማይቀበሉት የሱን ማደግ የሱን መገለጥ ለማይወዱ ሰዎች ተናግሮ ራሱ ላይ ምን አመጣ? መዋረድን አመጣ፣ መሸጥን አመጣ፣ መጣልን አመጣ። በ20 ብር ሸጡት። ለአባትየው አውሬ በላ ብሎት ብዙ ዘመን አባቱ እንዲያለቅስ አደረጉት። አያችሁ ውስጣችን ያለው ነገር ምን ማድረግ አለብን? መጠበቅ አለብን። እግዚአብሔር ፕሮግራም አለው ባንተ። እግዚአብሔር ሐሳብ በህይወት እንዲፈጸም እንዲቸኩል ትፈልጋለህ? የትና እንዴት እንደሚነገር አስተውል። ላገኘው ነገር ሁሉ ራይ አይነገርም። ለምትሄድበት ቦታ የት እንደምትውል ውስጥ ላለው ጽንስ መጠበቅ አለብህ። አንድ ሴት ካረገዘች ሂል ጫማ አታደርግ። እኔ በጣም ነው ከፍ ያለ ጫማ የምወደው እና ለመጀመሪያ ጊዜ ዝቅ ያለ ጫማ ያልኩት ጆሲን ያረገዝኩ ጊዜ። ለምንድነው የምታረጊው ሂል ጫማ አርገሽ አትሄጂም ብትለኝ ውስጥ ያለው ጽንስ እንዲወለድ ልጄን ማቀፍ ስለምፈልግ። ውስጣችሁ ያለው የእግዚአብሔር ሐሳብ ማቀፍ ከፈለጋችሁ አካሄዳችሁን ውሏችሁን ማስተዋል አለባችሁ። እምበላቸው ምግቦች መምረጥ የጀመርኩት ያረገዝኩ ጊዜ ነው። ያገኘው ምግብ አትበላም፣ ያገኘውን ነገር አትጠጣም። ለምን? ውስጥ ያለው ጽንስ ውስጥ ለሚወለደው እድገት ስትል መጠንቀቅ ትጀምራለህ። መሮጥ የነበረብህ ታክሲ ቢያመልጥህ 10 ያምልጥ እንጂ አትሮጥም። ለምን? እዚህ ጋር ከመሮጥ የተነሳ ጉዳት እንደሚመጣ ስለምታውቅ። አያችሁ የእግዚአብሔር ነገር አልተነገረባችሁም፣ ትንቢት አልሰማችሁም አይደለም፣ ሰምታችኋል። በጣም ብዙ አጀንዳ አላችሁ። ያ ነገር እንዲፈጸም ግን ለውስጣችሁ ላለው እግዚአብሔር ለተናገራችሁ ፕሮግራም የናንተ አካሄድ ያስፈልጋል። ሃሌሉያ! አጠነከርኩት እንዴ? ኢየሱስ ጌታ። ምክንያቱም ዮሴፍ ምን ያህል ዋጋ እንደከፈለ ታያላችሁ። ባሪያ ሆነ፣ እስር ቤት ተጣለ አይደል? ያለ ስም ተሰጠው። እግዚአብሔር ለንግስና መሆኑ እኮ አይቀርም። ወንድሞቹ እኮ ሰገዱለት ይላል አይደል? አባትም ሰግዷል እኮ። ነገሩ እኮ መሆኑ አይቀርም። እግዚአብሔር ያላችሁ ነገር መሆኑ አይቀርም። ግን መሆን ያለበት መሆን ባለበት መንገድ መሆን አለበት። በውርደት ነገር ቢሆን ምን ጥቅም አለው?
ተዋርዳችሁ ነገር ቢፈጸም ምን ጥቅም አለው? ያለ ስም ተሰጥቷችሁ ደፋሪ የንጉስ ያለቃ ሚስት ሊደፍር ነበር የሚል ስም ተሰጥቷችሁ ያለ ስም ተሰጥቷችሁ ቢሆን ምን ጥቅም አለው? አንዳንዴ የማይሆን ስም የተለጠፈባችሁ ሰዎች የማይገባን ስም የሰጧችሁ ራሳችሁ ውስጣችሁ ያለውን ሰው ፕሮቴክት አለማረጋችሁ አለመጠበቃችሁ ነው። አንዳንዴ ጓደኛ ወዳጆቻችንን ካልመረጥን ውስጣችን ላለው የሚያፈጥኑ ካልሆኑ ዘወር ካላልን ምንድነው የሚመጣው? ያለ ስም ይሰጣል። ሃሌሉያ አረ ሃሌሉያ። ስለዚህ እግዚአብሔርን ፕሮግራም እናስጠብቅ፣ ነገርን እናስጠብቅ። አሜን። እንደ ማርያም ወዴት መሄድ እንዳለብን እንወቅ። 3 ወር ተሸሸገች። ምክንያቱም 3 ወር ነው፣ ከ3 ወር በኋላ ነው ልጅ የሚረጋጋው የሚባለው። ምክንያቱም በ3 ወር ውስጥ እናት የማይገባ ስራ ቢያስወርዳት ያስወርዳታል። አየ ትላንት ማገዶ ተሸከም ከነበረ በ3 ወር ውስጥ ማዘር ሂጂና ይሄን አምጪ ለዚህ ሰርግ ፕሮግራም ይሄን ሂጂ ቢላት ዮሴፍ እዚህ እንሂድ ቢላት በነዛ ውስጥ የ3 ወር ሊጨነግፍ ይችላል። ያው የእግዚአብሔር ፕሮግራም አይጨነግፍም። ግን ምን አደረገች? ነገር እስኪረጋጋ ራሷ አምና እስክትቀበል አንድ እርጉዝ ራሷ አምና ራሷን ራሱ የምትቀበለው ከ3 ወር በኋላ አይደል መሲ? እስከ 3 ወር ብዙ አፈር ልሰን አይደል የምንነሳው። አንዳንዶቻችን በጣም ብዙ ነገር አስጠልቶን ብዙ ነገር ሰልችቶን የሰው ድምጽ ብዙ ነገር አለ። ከ3 ወር በኋላ ግን ቀናት እስከ 3 ወር አይዞሽ በርቺ ነው የምትሏት አንድ እርጉዝ። ምክንያቱም ማርያም መጋፈጥ የምትችልበት ሰዓት ላይ ወጣለች ከተሸሸገችበት። አንዳንዴ ገና እርሊ የሆነው ነገራችሁን አታስነኩ። በዛ ጉዳይ ላይ ያልጠነከራችሁበት ነገር አታስነኩ። እግዚአብሔር ያለሽን ነገር ወዲያው አታስነኪው። እግዚአብሔር የሆነ ድምጽ ሰጥቷል አታስነካው። አንዳንዱ ነገር ምን መባል አለበት? መጠበቅ አለበት። ወይም ደግሞ እንደ ያ ድምጽ ለሚገባው ሰው ነው መነገር ያለበት። ሃሌሉያ። እስቲ ነገሬን አስጠብቃለሁ በሉ። ቀኝ እጃችሁን አንሱና ነገሬን አስጠብቃለሁ በሉ። እስቲ ድገሙና ነገሬን አስጠብቃለሁ። አሜን ነው። ከዚህ በኋላ ዋጋ አንከፍልም። መሸጥ፣ የማይሆን ስም መሰጠት፣ እስር ቤት መግባት ማለት በራስ ፈቃድ አለመኖር ማለት ነው። በሆነች ክልል መከለል ማለት ነው። የማይገባን ምግብ መብላት ማለት ነው። የማይሰጥ ስም መሰጠት ማለት ነው። ስለዚህ እግዚአብሔር ያለን ፕሮግራም እንድንሄድ በኢየሱስም ወደ ኤልሳቤጥ እንሄዳለን። እኛ ውስጥ ያለውን ነገር አክሴፕት የሚያደርጉ እውቅና የሚሰጡ አንቺ ያለቻት ከሴቶች ሁሉ የተለየሽ አየ የነገርን ስታስጠብቅና ያንተ ነገር የሚገባቸው ጋር ስትል እንዲ ነው ያንተ ነገር ትልቅ ነው ይሏል። ሃሌሉያ። አንተ ማለት ትንሽ ነው አይሉም። አንተ ማለት ትልቅ ነው። ያንተ ነገር በጣም ያስደንቀኝ አንቺ ማለሽ እንዲ ነው። ለምን እነ ኤልሳቤጥ ጋር ስትሉ ውሏችሁ እነ ኤልሳቤጥ ጋር ይሆን። እኔ ይባርካችሁ። ውሏችሁ እነ ኤልሳቤጥ ጋር ይሆን። የእናንተን ነገር የሚያወጡ ሰዎች ጋር ይሆን። ማደጋችን የሚወዱ ሰዎች ጋር ይሁን። ሃሌሉያ። ስለዚህ ነገር እናስጠብቃለን። አሜን። አንሸወድም። ከዚህ በኋላ አንሸወድም። ወደሚጠኑን ወደማይረዱን ጋር አናባክንም ጊዜ። ከዚህ በኋላ ጊዜው እንዲህ ነው። የሚረዱን ጋር እናባክናለን። አሜን።